ዛሬም የሀይሚ ልደት ላይ ነሽ ወይ እንዳትሉኝ ቤተሰቦችዬ ማለት ነው። እኔ አይደለሁም ያው ከቲክቶክ ላይ ነው ብሩክ ተቆርጦብኝ ነው የተቆረጠው ማለት ነው። እንግዲህ ማታ ደስ ደስ የሚሉ ነገራቶችን አሳልፈው ነበር። በስተመጨረሻም ቡራ ልባችንን ሰብሮት ወጥቷል። እሱም ያው እንግዲህ በቃ ምንም ሳናረግላችሁ እናንተ ለእኛ የምትሰጡን ፍቅር በጣም በቃ ከምንችለው በላይ ነው በሚል እሳቤ ቡቡዬ አልቻለም ነበረ እንደምታዩት በጣም በቃ እንዴት ልንገራችሁ ብቻ በህይወት ዘመኔ ይሄ ሁሉ ያው ሁሉ ከሀይሚ ጋር እንኳን ያው ሁሉ ውጣ ውረድ ያው ሁሉ ነገር ሲያሳልፍ ብሩኬ በፍጹም እንባው ወደ ውስጥ ነው የሚያለቅሰው እና ለውድ ለኦዲንሶቹ በዚህ መልኩ እሷ ስታለቅስ መቋቋም አልቻለም። በጣም ማለት ነው። አስቡት እንግዲህ ምን ያክል እንደሚወዷችሁ ምን ያክል እንደምትወዱን እኮ ግን እኛ እናንተ ምን ያክል እንደምትወዱን አናውቅም። እኛ ግን እኮ እንወዳችኋለን እያላችሁ ብዙዎቻችሁም የሚሰማችሁ ስሜት ነበር። ግን የዜና ያክል ነው እንግዲህ ስሜቱ በጣም ከባድ ነው። እና የእኔ ወዶች ምን ልላችሁ ነው ዛሬ የመጣሁት። በመጀመሪያ ግን ሰላም ጤና ይስጥልን። እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ውድና የተከበራችሁ የጨረቃ ፋሚሊዎች በሙሉ ማለት ነው የኔ አልቃሻ ትላንትና ላይቭ ላይ ገብተሽ ስሜትሽን በቃ እንደዚህ አይነት ኢሞሽናል ስትሆኑ ሰው በቃ ማለት ነገራችሁን ማቋረጥ በቃ ግን መርዶ እንደተረዳ ሰው እንደዛ እነሱ እሪ እያላችሁ እነሱን ሰላማችሁን ነሳችኋቸው እኮ በስመ አብ ወልድ። በዛ ላይ የደስታ ቀን ሀይሚ እንኳን አላለቀሰች በዚህ አጋጣሚ። ለምን አይኗ እርሟን ሜካፕ ተቀብታ ብትመጣ ልታበላሿት ነበር እኮ የምሬን ነው። እውነት ነው እንዴ እርሟን ትናንት ሜካፕ ብትቀባ አይን ደግሞ አይኗ ላይ ነበር ሻዶ በጣም ነበር የሚበላሽባት። እና እሷም እየተሳቀቀች ነበር እንባዋ እንዳይመጣ ብዙ እንትን በቃ ለመቋቋም እየሞከረች ነበረ። ቡቡዬ ግን በጣም ልቡ ተሰብሮ ነበር እውነት ለመናገር ማለት ነው። ቤተሰቦች ያው ምንም ማለት አይደለም በፍቅር ነው በፍቅር በቃ ስለሚወዳችሁ በፍቅር ነው ያለቀሰው። ምክንያቱም ምንም ሳናረግላችሁ እንዲህ ትወዱናላችሁ። በቃ ፍቅሩን ያሳየው ወጣም ወረደም እንጂ ብሩክ ማለት ትናንትና ተትናንት ወዲያ ስንት መከራ ስንት ስቃይ አልፏል። እና ኢኖ በጣም በቃ እኔ ራሱ አልተኛውም ከዛ በኋላ የሚገርማችሁ ነገር ማለት ነው። ምክንያቱም በቃ እንዴት ምናምን በቃ ጥያቄ ያደረብኝ ገብቷችኋል። እና ያው ብዙዎቻችሁ ደስታችሁን እየገባችሁ ገልጻችኋል። ብዙ ጊዜ እኔም ብገባ እንባ የሚተናነቀን ይመስለኝ በነገራችን ላይ አላቅም እንጃ በጣም ስለምትወዷቸው እዛ ቦታ ላይ የእነሱ ድምፅ ወይም ደግሞ የሆነ የእነሱን አታክት ስትሰሙ እዛ እነሱ ጋር እንደተገናኛችሁ ነገር ነው ስሜት የሚሰማው። እና ለሌላ ጊዜያችሁ በቃ የሆነ ኢሞሽናል ከሆናችሁ በቃ ሌላ ጊዜ አወራለሁ ይቅርታ ብላችሁ የሆነ ኢሞሽናል ስትሆኑ እኮ የምታለቅሱ ለቅሶ ራሱ የሚወጣው ቃላችሁ አንደበታችሁ የሆነ በቃ እንዴት ነው እንዴት ልበላችሁ ርህራሄ ያለው። ትናንትና እኮ በስመአብ መርዶ የተረዳ እንደዛ እንኳን አይደለም እንትን አያለቅስም። በጣም ነው ያለቀሰችው ልጅቷ በጣም ነው ያስደነገጠችኝ። እኔ እሷ አላለቀሰችው እኔ ያለቀስኩኝ ተሳቀቅኩኝ። ምክንያቱም ምን ሆና ነው በቃ እስክል ድረስ በኋላ ነው በቃ በእርግጥ እየፈረድኩባት አይደለም ቤተሰቦች ፍቅሯ ነው መውደዷ ነው። ግን ደግሞ አንዳንዴ ኢሞሽናል ስትሆኑ እንደዚህ በቃ አለ አይደለ ሰውም እጎዳለሁ ወይ የሚለውን ነገር ዞር ብላችሁ ብታዩ በጣም የተሻለ ነው የሚመስለኝ። የኔ ምክር ነው ቤተሰብ። ሌላው ሲቀጥል ጋይስ አሁን ይሄ ዩቱብ እንትን ይቀበለኝ አይቀበለኝ አላቅም። ዩቱብ ቻናል በጣም ስታይል ቀይሯል። ሞኔታይዙን እንዴት ነው የደረሰባቸው ሰዎች ካላችሁ ንገሩኝ። በጣም ግልብጥብጥብጥ ብሏል። እንደ ድሮ አይደለም። ይሄ ሳንቲም የሚቆጥረውን ስታበሩት የቼክ ምልክት ያሳያችኋል። እንዳለ ሞኔታይዝ የሆናችሁ ሰዎች የሞኔታይዝ ምልክቱ አይለችም። ግን ደግሞ ኮፒራይት የለም ምንም ነገር የለም። እና ሰሞኑን ዩቲዩብ ጎግል ምን እያደረገ እንደሆነ ባላቅም ይህን ቪዲዮ አንደኛ ለመሞከሪያ ነው የሰራሁት ማለት ነው። ትናንትና ማታ ከነብሩኬ ጋር ላይቭ የቆዩበትን 2 ደቂቃ ቪዲዮ መፖሰት ፈልጌ የለም እምቢ አለኝ። በጣም በቃ ለፋው ጣርኩኝ እምቢ አለኝ። እና ብዙ ልጆች ስጠይቅ ታግሰሽ ጠብቂ እንደዚህ ነው የሆነው ምናምን ነው ያሉኝ። እና እናንተ ጋር የሚሆንባችሁ ሰዎች ካላችሁ ኮመንት ጻፉልኝ።
እና ሀይሚም እርግጠኛ ነኝ በሁሉም ዩቱብ ቻናል ከሆነ እና ሀይሚ ጋም ይሄ ነገር ሊመጣ ይችላል ብዬ ነው የማስበው። ምን እንደሆነ አላውቅም። በጣም ምልክት ነው የሚያሳየው። ማለት ሳንቲም የሚቆጥርላችሁ ቻናል ያላችሁ ሰዎች እየገባችሁ ቼክ አድርጉ፣ ምን እንዴት አይነት ምልክት እንዳለ። እኔ ዶላር ምልክቱ ጋር አያበራልኝም። እንደ ድሮ ስቱዲዮ ላይ ሄጄ ሳበራው አይበራም። ሶስት ማዕዘን ያደርግና ቼክ ነው የሚለኝ፣ ጠብቂ ነው የሚለኝ። ከዛ አይለቀውም፣ በቃ ይቆያል። በፊት እኮ 5 ደቂቃ 10 ደቂቃ ከዛ በኋላ በቃ ትክክል ነሽ ቪዲዮሽን መልቀቅ ትችላለሽ ብሎ ማረጋገጫ ይለቅልኛል። አሁን ግን የለም፣ እንደዛ አይለቅም። በዛ ላይ እንዳለ የሁሉንም የኤስ ምልክቷን የሞኔታይዝ ምልክቷን አንስቶታል። እና የገባችሁ ካላችሁ ኮመንት ስር ንገሩኝ። ሞኔታይዝ የሆናችሁ ሰዎች፣ ሞኔታይዝ ያልሆናችሁ አለ ሞኔታይዝ የሆናችሁ ሰዎች እና በእናንተ ጋርስ እንዴት ነው? ምንስ ነው እንድታስረዱኝ ይፈልጋሉ። የኔ ወደ ሰዎች ኮመንት ስር ጻፉልኝ። እሺ ከለቀቅኩት ይሄ ቪዲዮ ማለት ነው ይሁን ብዬ ዝም ብዬ ከለቀቅኩት ኮመንት ስር አሳውቁኝ። ካለቀቅኩት ደግሞ ሁኔታውን አይቼ እንግዲህ በቲክቶክ ላይ እጠይቃለሁ ብዬ አስባለሁኝ። አላቅም፣ ትናንትና ነው የጀመረው እንደዚህ። እና የኔ ውድ ቤተሰቦች ስለ ቻናሌ ይሄን ይመስላል የነገርኳችሁ ማለት ነው። ሌላው እንግዲህ ሀይሚዬ ያው ረጅም አመትና እድሜ እንመኝልሻለን። ጓደኞችም እቅፍ ድግፍ አድርገው በቃ ደስ በሚል ሁኔታ አብረዋት ነበሩ። እሱም የናቲ ባለቤትና የሀሰን ባለቤት ገብታችኋል። ያው ከሀሰን ባለቤት ጋር ብዙ ነገር የራሳችን አመለካከት እንናገር ነበር። በራሳችን አመለካከት በራሳችን መላል መሄድ አያስፈልግም። በቃ እነሱ እጅና ጓንት ናቸው። ይኖ የሰፈር ሁኔታ ያለያያቸዋል። ለምሳሌ በቃ አንዱ ቦታ ለመሄድ የታክሲው ግፊያው፣ አሁን ደግሞ ነዳጅ ተወዷል። ያ ነገር ስላለ የመኪና ቢኖራችሁም ግዴታ ፕሮግራም ያለበት ቦታ ነው እንጂ የምታስቀድሙት ፕሮግራም የሌለበት ቦታ ያንን ሰው ለማግኘት ብላችሁ አትሄዱም። ጊዜ ያንሳችኋል። እና ከዛ አንፃር እንደሆነ ነው ያወቅኩት። ብዙዎቻችሁ ማሂ ነበረች ከጎኗ ሀይሚ ጋር በቃ ተለያየች ምናምን ብዙ ነገር ይባላል። እና ሰውን በምናየው ልክ ጀጅ ባናደርግ በጣም ጥሩ ነው። በቃ የሰው ልጅ እስከሆንን ድረስ በቃ እርስ በራሳችን መከባበር መቻል አለብን። ልክ ጨረቃ ፋሚሊዎች አሁን እንደምትዋደዱት ሁሉ መከባበር። አሁን ትናንት ሀይሚን በዛው ልክ ያልሆነ ነገር ሁሉ ሲፖስቱ ነበር። እዚህ ማውራት አልፈልግም እኔ፣ ምክንያቱም ለጠላቷም አልመኝላት እንኳን ለሷ ማለት ነው። ግን ከምን አንጻር እንደሆነ እንደዛ የሚፖስቱት አላውቅም። በቃ ሰው ሲያጠፋም ሳያጠፋም በቃ የሚዲያ ነገር ግርም የሚለኝ ነገር አሁን ትናንትና ምንም አይነት እንደው ስህተት የሰራችው ነገር የለም ሀይሜ ማለት ነው። ግን ይህን ቀይ ፎቶ ኤርፖርት ከኋላዋ ጥያራ ሆኖ ምናምን የተነሳችውን የሆነ ነገር ጽፈው የሆነ ነገር ሲያወሩ ነበረ። በጣም ገረመኝ። ከዚህ በፊትም ይህን ነገር በግምጃዬ እንደዛ አድርገውት ነበር። እኔ ደግሞ እሷ ቲክቶክ ላይ እየመጣች ከሁሉ ሰው ጋር ስትጣል ወይኔ በቃ ሆነ ይቺ ልጅ ሆነች ብዬ ደንግጬ በጣም ፈርቼላት ደንግጬ ላይቭ ላይ መጣች። ላይቭ ላይ መጣ። ከዛ አየኋት ማለት ነው። ከዛ በሳምንቱ ያው ወድቃ እጇ ተሰበረ እና ጥሩ አይደለም። በሰው ልጅ ላይ አናሟርት። በቃ እነዚህ ሰዎች ቤተሰብ አላቸው፣ ለእናት ለአባቶቻቸው ደራሾች ናቸው። ስለዚህ በቃ ለምን ለሰው መጥፎ እንመኛለን? ደግ ደግ ነገር ተመኝተን ሞት እያለ ምንድነው ክፉ ነገር ተሸክመን ክፉ ነገር ታቅፈን ለሰው ልጅ በዚህ ልክ ክፉ ሆነን በቃ ሞት እንደሆነ አይቀርም እኮ ምንም አደረግን ምን ማለት ነው? ሞት እንደሆነች አትቀርም። እንደዚህ እኔ ሀይሜን እወዳታለሁ እና ሀይሜን ብቻ ነው የማደንቀው፣ እኔ ብሩኬን ብቻ ነው የምወደው፣ ሀይሜን ብቻ ነው ማየት እንፈልገው፣ እሷን ብቻ ነው ፎቶን ፖስተው የእሷን እድገት ነው ፈልገው። እኛ እንዲህ በምናወራው እግዚአብሔር ምንም አይቀበላችሁም። ቤተሰቦች እነዚህ ሁለት ልጆች በአንድ አይን ለማየት ሞክሩ። የምሬ ነው፣ በአንድ አይን እውነት። አሁን ብዙ ጊዜ አሁን ዝም ብሎ ስለ ሀይሚ የሚያሽቃብጥ ሰው ራሱ ኮመንት ስር እየገቡ የራሷ ሰዎች ናቸው የሚሳደቡት። እና አሁንም በቃ ሰው ደስታውን ሊገልጽ እየፈለገ አሁን እሷ የሆነ ነገር ፖስት እዛ ስር የሆነ ነገር ለመጻፍ ሲፈለግ ሪፖስት ያደርጉና ማይሆን ነገር ይናገራሉ። ለምን እንደዛ ታደርጋላችሁ? በብሩክ ጋም በሀይሚ ጋም ለምን እንደዛ እናደርጋለን?
በእርግጥ መብታችሁ እኮ ነው፣ ግን ደግሞ አስፈላጊ አይደለም። አስፈላጊ የሚሆን ስንት ንግግር፣ ስንት መመካከር እያለ ስንት ነገር እያለ ለነሱ እንደዚህ ወጣ ያለ ነገር አለቀናቸው አለእድሜያቸው ለምን ትመኙላችኋላችሁ? ስንት የምትመኙት ነገር እያለ ለምን ተደሰተች? ለምን ከጎኗ ጥሩ ሰው ኖረ? አይገባኝም። እኔ አንዳንድ ጊዜ እኮ ሰው ከምን ተነስቶ እንደሆነ አንዳንዴ አታክ የሚያደርገው ግራ ይገባኛል። እኔ አላውቅም። ምክንያቱም ቪዲዮ ከተመቸው ቪዲዮ ተመችቶኛል፣ ቪዲዮ ካልተመቸው አልተመቸኝም፣ ፎቶዋ ከተመቸው ተመችቶኛል፣ ካልተመቸ አልተመቸም። ይሄ መብት ነው። ከዛ ውጭ ግን መስመር ያለፈ ነገር ለሰው ልጅ መጻፍም ሆነ ለሰው ልጅ ቪዲዮ ማቀናበር በጣም ነውር እኮ ነው። በጣም ከባድ ነው። እግዚአብሔርን በራሳችሁ ቢሆን ብላችሁ አስቡት። የምሬን ነው። እነዚህ ሰዎች ቤተሰብ አላቸው እና በጣም ከራሳችን ጋር የምንሆን በጣም በጣም ደስ 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 ይላል። ከዛ ውጭ ግን ሀይሚዬ ዛሬም ነገም ሁሌ የደስታሽ ተካፋይ፣ ሁሌ ባንቺ ከፍታ ባንቺ ደስታ የሚደሰት አጠገብሽ ሰው ስላለ ሁሌም ፈጣሪሽን ታመሰግኛለሽ። አሁንም ፈጣሪሽን አመስግኚ። እግዚአብሔር በመካከላችሁ ክፉን ነገር ያርቅላችሁ። የብዙ ሰው ድካም፣ የብዙ ሰው ሀዘን አስረሽ ናችሁ። ብሩኬ እኛ ምን አደርገንላችሁ ነው እንደዚህ በዚህን ያክል የምትወዱን በዚህን ያክል እንደምትሆኑት ብሎ ተናግሯል። ያደረጋችሁትን ነገር ታውቁታላችሁ። እናንተም ከማንም ዩቲዩበር በዓል ሲደርስ እንኳን አደረሳችሁ እንደዚህ ልናረግላችሁ ነው ለእናንተ በቃ ድባቡ እናንተ ላይ እንዲጋባ ብሩኬ በተለይ ቤተሰብ ሲሞት እግዚአብሔር ያጽናችሁ። እንግዲህ ምንም ማድረግ አይቻልም። በቃ ቤተሰብ እንዴት ነው አሁን ሌላ ሀገር እንኳን ሆኖ ለቅሶ ደርሶባችሁ ቆይቶ መጥቶ ውሎ ነው የሚባለው በሀገራችን፣ ወይም ደግሞ ከሌላ ለቅሶ ጋር ድረስ ይባላል አይደለ? ልክ እንደዛ እናንተ መከራችሁ ካለፈ በኋላም ቢሆን ብሩክ አለማየሁ እግዚአብሔር ያጽናችሁ፣ አይዟችሁ፣ በርቱ የሚለው ነገር ይሄ የቤተሰብነት ጥግ ነው። ማርያምን የትኛው ዩቱበር ነው አሁን እንደዚህ የሚላችሁ? ባለፈው ሰላሚናም ሌላም ልጅ ታመመች፣ እግዚአብሔር ማረሽ ሀይምዬም ስትል ነበረ፣ ብሩኬም ፈጣሪ ማሬ ሲሉ ነበረ። ቤተሰቧን አጣች። ቤተሰቧን ስላጣች አዝነው ነበረ። በቃ ያው መሄድ እዛ አጠገብ ቢሆኑ ደግሞ በአካል የሚያደርጉትን አስቡት። እና ማንም ሰው እንደ ሀይሚና እንደ ብሩኬ ቤተሰቦቹን ትሪት የሚያደርግ ሰው የለም። ይህ ሁሉ ደግሞ ከበቂ በላይ ነው። ብሩክ ማለት ነው ምን አድርገን ነው የምትወዱን ምን ፈጥረንላችሁ ነው ለምትሉት ነገር የብዙ ሰው ድካም፣ የብዙ ሰው ሀዘን ማስረሻ ከራሴ ጀምሮ እኔ ነግሬያችኋለሁ። ሀዘኔን ረስቼ ዛሬ ዩቲዩበር ዛሬ ቲክቶከር ላይ እንደዚህ መሆነው እግዚአብሔር ምስክሬ ነው በብሩኬ ነው። በብሩኬ ወደዳችሁም ጠላችሁም ማለት ነው። ሀዘኔን አስረስቶኛል። በቃ ማለት ከውስጤ እንኳን ወጥቶ ባረሳው ሁሌ እሱን እያሰላሰልኩ ማልቀሴን ትቻለሁ። በቃ ስለ ራሴ መኖር ጀምሬያለሁ። ስለ ራሴ መኖር እንዳለብኝ ህይወትን አስተምሮኛል ብሩክ ማለት ነው። በቃ ባጭሩ ብሩክ ስላችሁ ሀይሚም አለችበት በዚህ ውስጥ ማለት ነው። በቃ በእነሱ በአጠቃላይ እንደዛ ብዬ ብናገር ይሻለኛል። እና እኔ ይሄ ነው አልልም። የተወሰናችሁ ሰዎች ታቁኛላችሁ። ስለዚህ ሌላም እንደኔ ብዙ እንደኔ የሆኑ ሰዎችም አሉ፣ ብዙ ማለት ነው። ይሄ በቂ ነው፣ ከበቂ በላይ ነው። ፈጣሪ ሁል ጊዜም ረጅም እድሜና ጤና ይስጣችሁ። ለቀጣይ ዓመት እንዲሁ እንዳማረብን ያድርሰን ነው ምለው። ጨረቃ ፋሚሊዎች ብሩክና ሀይሚ ሁሌም እንወዳችኋለን። ሁሌም መሪ ናችሁ እናንተ። ፈጣሪ ልቦናችሁን አይቀይርብን። እናመሰግናለን። ጨረቃ ፋሚሊም ልባችሁ አይቀየር። ይሄ ንጹህ ልባችሁ ይሄ ፍቅራችሁ አይቀየርብን። በጣም አድርጌ ወዳችኋለሁ። እንግዲህ ይሄ ቻናል ከተስተካከለ እለቀዋለሁ፣ ካልተስተካከለ ደግሞ አላቅም እንግዲህ ምን እንደማደርግ። ለማንኛውም የኛ ውድ ቤተሰቦች አመሰግናለሁ። እዚህ ጋር ይብቃኝ። ቴንኪዩ። ደህና ዋሉልኝ፣ ደህና ሁኑልኝ ማለት ነው። ቻው